ከዛሬ ጀምረን ራሳችን በልብስ በሆነ ነገር ቀይረን በዚያ ቤት ዙሪያ መገኘት አለ እስከ መጨረሻ ድረስ አቀደን። ይህን ደግሞ ለማድረግ ቤት ሄደን ያሉትን ነገሮች በአጠቃላይ መጻፍና ማውጣት አለብን። ቅድስትዬ ወይ ምሳሌ እንደው ቢያንስ እንኳን ቀለበት ውስጥ ከሚደረግልኝ ብትጠብቂ ምን አለበት? የምን ቀለበት? እንዴት ደስ የሚል ህልም ነበር እያዩ ነበር። ዛሬ እንኳን ባቀፈቅሽኝ ጥሩ ነበር። ደግሞ ምንድን ነው ትንሽ እንኳን ብቆይ ምን አለበት? ቢያንስ እንኳን ቀለበት ውስጥ ከሚደረግልኝ ድረስ እንደው በህልምሽ እንኳን አይሳካልሽ የተባልኩት ብሩኬ ዛሬ ከሰንሰለቱ ፈቶ አምልጧል። ውድ ቤተሰቦቻችን እንግዲህ ፈጣሪ መጨረሻውን ያሳምረው። ከታሰረበት ሰንሰለት አጋጣሚ ላልቶ ስለነበረ እንደ ማንም ብሎ ሰንሰለቱን አሽልኳል። ከእጁ ማሽለክ ብቻ አይደለም ተነስቶ ቆሟል ማለት ነው። ቆሞ እየተራመደ ነው የሚገኘው። ግን ብዙ ቀን እስራትና ብዙ ቀን ቅጥቃጤ ስለደረሰበት ያን ያክል ፈጥን ብሎ ነገሮችን እርምጃን ማድረግ ቶሎ ፈጥኖ የሆነ ቦታ ላይ ለመሄድ ብዙ ባይችልም ግን እግዚአብሔር ረድቶት እንግዲህ ሰንሰለቱ ያው እንደምታውቁት በጣም ከባድ ነው። በቃ ምን ብዬ ንገራችሁ ቤተሰቦች፣ ያው እንግዲህ ብሩኬ ከጠፋ ከ2 ወር በላይ ሆኖታል። በዚህ በ2 ወር ውስጥ እንግዲህ በቅጥቃጤ ውስጥ ነው ያለ ማለት እየተቀጠቀጠ ነው፣ እየተደበደበ ነው። እጁን እግሩን ሰንሰለት ታስሮ ነው። እግሩን ሲፈቱት እጁን ሲፈቱት እግሩን እያደረጉ ነው እንግዲህ እንትን የበዛበት ያለው። ግን ዛሬ በጣም ደስ በሚል ሁኔታ እግሩ ፊት ቀን ተፈቶ ነበረ እና እጁን እንግዲህ እንደማንም ብሎ ይላላ ስለነበረ እንትኑ ፈቶታል ማለት ነው። ማለት እጁን አሽልኮ ቆሞ እየሄደ ነው። ቆሞም እንግዲህ ቀጥታ ሌሊት ላይ ሰዎቹ እንደተኙ በሚችለው ነገር አመቻችቶ ለመውጣት ጥረት እያደረገ ነው። ያንን ጥረቱን እንትን አድርገው ደግሞ ሞገስና መድብል ደግሞ እንዳያቸው ተመካክረው ዙሪያውን ልብሳቸውን ቀይረው አለባበሳቸውን ሁሌታቸውን ቀይረው ሌላ ሰው መስለው ግቢውን እየቃኙ የሚወጣ የሚገባውን ቸክ እያደረጉ ነው የሚገኙት። እንግዲህ እነሱ በዛ በዙሪያው እየተዟዟሩ ሳለ በእርግጠኝነት ብሩክ እንግዲህ ወደ በሩ እንደሚመጣላቸውና አይን ኮንታክት እንደሚገናኙ ወይም በአይን እይታ ውስጥ እንግዲህ እንደሚገናኙ እነሱ አግዘውት እንግዲህ እሱም ደግሞ ያለውን አቅሙን ተጠቅሞ እነዛኞቹም ሰዎች ሳያዩት ሳይነቁበት እንደሚወጣና እነሱም ፈጣሪ ረድቷቸው እንግዲህ ከወንድማቸው ጋር እንደሚገናኙ ተስፋ እናደርጋለን። ውድ ቤተሰቦቻችን እንግዲህ ያው በዛሬው ቪዲዮ መጀመሪያ ላይ ደስ ብሎን ነበር። እንግዲህ በእርግጠኝነት የሁላችንም ነው ብዬ ተስፋ አደርጋለሁ። በጣም ደስ ብሎን ነበረ። ምክንያቱም ይሄ ብሩኬ ታገቢኛለሽ የሚለውን ቅድስቴን እዚህ ያለውን ፓርት እኔ እውነት ነበር የመሰለኝ። ውድ ቤተሰቦቻችን ግን ለካስ በህልም ነው። እኔ እኮ የህልም አልመሰለኝም እንዴ! እኔ እኮ እውነት መስሎ ማለት ነው እንዴ! እነ መድብል እኮ እዛ ጋ ሂደዋል። እንዴት እሱ በዚህ ሊመጣ ቻለ? እንዴትስ በዚህ ፍጥነት ቅድስቴን ታገቢኛለሽ ማለት ቻለ? ምናምን እያልኩ ከራሴ ጋር እየተከራከርኩ ነበር። ለኬስ ህልም ነው እንግዲህ ሌላ ምንም ባይማልም ቅድስቴን ህልምሽን ያሳካልሽ፣ ህልምሽን እውን ያደርግልሽ ነው ማለት የምንፈልገው። ሌላው ያው እነ መድብል እንግዲህ ብዙ ጥረቶችን አድርገው ነበረ፣ ግን አልተሳካም። ያው ስላልተሳካም ተመልሰው እንግዲህ መጥተዋል ማለት ነው። ያው ጓደኛቸው ተመቶ ነበረ። የመድብል ጓደኛው እንግዲህ ተመቶ ነበረ። ያው ግን ብዙ ጉዳት አልደረሰበትም። ያው በጥይት ተመቷል። ደም ምናምን እየፈሰሰው ነበረ። እንግዲህ ሆስፒታል ይዘውት ሄደዋል። ሆስፒታል ሄዶ ሕክምና አድርጎ ሰላም ተመልሷል። ያው ይህን ያክል ለክፉ የሚሰጠው ነገር አይደለም፣ እግዚአብሔር ይመስገን። ግን ያው ያሰቡት ነገር አልተሳካም። ግን ደግሞ የሆነ ማለት ብዙ ነገሮችን አይተው ቀኝተው መጥተዋል። የግቢውን ሁኔታ ነገሮችን እንዴት መግባት እንዴት መውጣት እንዳለባቸው እንደዛ አይተው መጥተዋል ማለት ነው። ቤተሰቦች ሌላው እንግዲህ ዝና ሳይሆን ያው ከሌሞ ሲሳት ያው ዋናው ኃላፊያቸው ሰውዬ እነ መድብል እንዲሆኑ ሙከራ ያደረጉት አውቋል ማለት ነው። በዛም እንግዲህ መድብልን ማነው ዝና ጋር ደውሎ እነሱ ናቸው ይሄን ነገር ያደረጉት። ስለዚህ እነዚህ ሰዎች በጣም ኃይለኞች ናቸውና አንተም ተጠንቀቅ፣ ሁለተኛም ደግሞ ሌላ ነገር ችግር እንዳይፈጥሩ እነዚህ ሰዎች መወገድ ያለባቸው እያለው ነበር ማለት ነው። ዝና እንግዲህ እሱን ያሰበው ምንድን ነበረ? እነሱን ትቶ
እንትና እንዲወገድ ነበር የፈለገው ማለት ነው ብሩክ። ለምን ይሄ ሰውዬ ለምን እርምጃ አይወሰድበትም? ምክንያቱም ነገሩ የሹ ሲውል ሲያድር ሌላ አደጋ አለው ምናምን ብሎት ነበረ። ግን ያው መድብል አሁን መወገድ ያለባቸው ይልቅስ እነ መድብል ናቸው እንጂ እሱ አይደለም ነው ያለው ማለት ነው። ካሌብ ሞሳ የሚባለው ሰውዬ ካሌብ ግዴታ ብሩክ መቆየት አለበት፣ እሱ በዚህ እንትን ማለት የለበትም ነው ያለው። በዛም እንግዲህ ዝና እሺ ካልክ እንግዲህ ምን ይደረጋል፣ ግን በእርምጃ እርምጃ መውሰድ ያለበት ምክንያቱም ከዚህ የበለጠ አደጋ ያመጣል ብሎ ነው ያለው ማለት ነው። ግን ያው ለዛ ሆኖ ምንም እንዳይገደል ትዕዛዝ ሰጥቷል ሰውየው። በዛ ላይ ደግሞ ብሩኬም እጁ ስለሾለከ እንግዲህ ተገናኝተው ይወጣል ብለን ተስፋ እናደርጋለን። ሌላ እውነት ለመናገር እኔ ቅድስቴ በጣም ያሳዝነችኝ ምንድን ስትል መሰላችሁ ቤተሰቦቼ፣ ምን አለ በህልምሽ እንኳ ይሳካልሽ የተባልኩ ሴትዮ ምሳሌ እንግዲህ ስቀሰቅሳት ለምን ቀሰቀሽኝ፣ ምን አለ በህልሜ እንኳ ቢሳካልኝ ብላ ነበር። መስኪን አይታችኋል እንግዲህ ታገቢኛለሽ ወይ ሲላት አዎ እገባለሁ ብላ እጇን ዘርግታ የእውነት መስሏት ማለት ነው ጋይስ በእንቅልፍ ልቧ እጆቿን ዘርግታ እንግዲህ ጣቷን አሳምራ የሰጠችው ነበረ ላይ ቀለበት፣ ግን አልተሳካም። እሱ እንግዲህ ህልም ነው ውድ ቤተሰቦቻችን። ያን ህልሟንም እንግዲህ አንጥታ ለመድብል ስትነግረው መድብል ይሄ ነገር በህይወት ዋልማን ነው ወንድሜ ምናምን ሲላት አዎ ቀለበት እኮ ምናምን ብላው ነበረ። ከዛ ምንድን ነው ያለው እሱ አይ ይሄማ አንቺ በእውንሽ ማለት ስታስዩ ስታውኙ የምታድሪው ነው እንጂ ይሄ ህልም አይደለም ብሎ ነው እንግዲህ ሙሉ የያዘባት። እሷን በዛ ተናዳለ። ውድ ቤተሰቦቻችን ግን ህልሙ እውን እንደሚሆንላት ተስፋ እናደርጋለን። ቤተሰቦቼ በእርግጠኝነት እውን እንደሚሆን አንጠራጠርም። እንግዲህ እስኪ ቅድስቴን እውን ይሆንልሽ በሏት ማለት ነው። ውድ ቤተሰቦቼ እንዴት ናችሁልኝ? ሰላምታ ብያላችሁ ቤተረሳችሁ። ዛሬ ምን የተለመደው በአዲስ ቪዲዮ ብቅ ብለናል። እስኪ ላይክ አድርጉ። ላይክ የረሳችሁ ቤተሰቦቼ ላይክ አድርጉ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። በአዳዲስ ቪዲዮዎች እንዲመጣ ላይክ አድርጉልኝ ማለት ነው። የእናንተ ላይክ ማድረግ የኔን ለእኔ በጣም ትልቅ ቫልዩ አለው ማለት ነው። ውድ ቤተሰቦች ላይክ እናንተ ባረጋችሁ ቁጥር እነኔ ቪዲዮ የባህሪያ እንዲወጣ እንዲሁም ደግሞ ዩቲዩብ ሼር እንዲያደርግ ይጠቅመኛል። ስለዚህ መልካምነት ለራስ ነው። ላይክ አድርጉልኝ፣ ምንም አይከፈልበትም እላችኋለሁኝ። እንግዲህ ዛሬው የሞገስ ሀሳብ ተቀባይነት አግኝቶ በሞገስ ሀሳብ ነው የተመሩት። እንግዲህ መድብልን አይሆንም ብሎ ነበር ማለት መድብል ያሰበው የነበረው እንግዲህ ዴሊቨሪ ሆኖ እቃ ያዘ ወይም የተላከ መስሎ ለመግባት ነበረ። ግን እሱ ደግሞ ውጤታማ አይሆንም። ምክንያቱም እዛ ከተገኘ አንደኛ አንተም ከባድ ነው፣ ሁለተኛ ወንድምን ብታገኘው እንኳ ይዘ መውጣት አትችልም። ስለዚህ ወይ ሁሉ አዝዬ ወይ ይዤ እወጣለሁ ብትል እንኳ ብትያዝ አንተም ብቻ ሳትሆን ወንድምንም ታስገድለዋለህ። ስለዚህ ሁለታችሁም ሞታችሁ እንትን ትላላችሁ። ስለዚህ ነገሮችን በቀስ ብለን በእርጋታ ማድረግ አለብን። መጀመሪያ ይሄን ግቢውን ልብስ ሌላ ቀይረን በሌላ መልኩ መቃኘት አለብን። ከዛ በኋላ ደግሞ እርምጃ መውሰድ ያለብን። ስለዚህ ተረጋጋ ብሎት ነበረ። መድብልም እንግዲህ እሺ እንግዲህ ካልክ እሺ እስኪ ልስማህ ባንተ ሀሳብ ደግሞ ልሂድ ብሎ ሀሳቡን ተቀብሎታል። ዛሬ እንግዲህ በሞገስ ሀሳብ ተስማምተው ዙሪያ ገባውን እየቃኙ በሚገኙበት ሰዓት ላይ ብሩኬ ከውስጥ እንደሚመጣላቸውና እንግዲህ እንደሚያግዛቸው ያኔ እነሱ አግዘውት እንግዲህ እንደሚወጣ ተስፋ እናደርጋለን። ውድ ቤተሰቦቻችን ያው እንግዲህ እንደሚሳካም አንጠራጠርም። ብቻ ብዙ መስዋዕትነት ያስከፍላል እንደዚህ አይነት ነገር። ብቻ ግን እንደሚሳካ ምንም ጥርጥር የለንም። ቅድስቴም እንግዲህ ተሳክቶላት ይሄን ቀን ዛሬ በህልሞ እንዲህ ያየችውን ነገ ጧት አበባ ጎዝጉዞ ፏፈሽ ብሎ እንግዲህ ታገቢኛለሽ በቤተሰቦቹ መካከል በጓደኞቹ መካከል ታገቢኛለሽ እንደሚላት አንጠራጠርም። በቀጣይ አዲስ ክፍል አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋናዬ በጣም ከፍ ያለ ነው። መልካም ጊዜ በያላችሁበት። ባይ ባይ።